ሾልኮ የወጣ ታላቅ ሚስጥር የብልጽግናው ጠቅላይ ሚኒስትር በፋኖ አንድነት ምስረታና ጥንካሬ ተደናግጦ ያስተላለፋቸው ቀጥታና አስቸኳይ ትዕዛዞች መስጠቱ ተሰምቷል። አርበኛ እስቲበላ አለሙ የውክልና ጦርነት እየተካሄደ ያለው በቤተ መንግስት ውስጥ ነው ሲል ገለጸ። በድላንታ ግንባር በተደረገ ውጊያ 29 የአገዛዙ ወታደሮች ሲገደሉ ከ47 በላይ የሚሆኑት ደግሞ መቁሰላቸው ታወቀ። ደጀን ክፍለ ጦር ስታይሽ ከተማ ዙሪያ ጠላት ላይ ሰብአዊ ጉዳት በማድረስ ድል አስመዘገቡ። ከጋሸና ወደ ፍላቂት ሲንቀሳቀስ በነበረ ራሱን አድማ ብተና እያለ በሚጠራ ሰራዊት ላይ አንሻ ክፍለ ጦር ከባድ የደፈጣ ጥቃት በመፈጸም ድል አስመዘገቡ። የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ የመጀመሪያ ስብሰባውን አድርጓል። ኦፕሬተር ምድብተኛውና ምክትል 10 አለቃ አመራሩ ፋኖን ተቀላቀሉ። የትግራይ ጊዜያዊ አስተዳደር ፌዴራል መንግስት በሚፈጽማቸው ህገወጥና አድሏዊ አሰራሮች ሳቢያ ትግራይ ከፌዴራል መንግስት ጋር ከሚያገናኛት የፊስካል ስርዓት እንዳትገባ እያደረገች ትገኛለች በማለት ከሰሰ። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮውን ላይክ፣ ቻናሉ ሰብስክራይብ እና ሸር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት ያስቀመጣችሁ አብራችሁን ሆኑ። እነሆ ወደ መረጃችን ገባን። ሾልኮ የወጣው ታላቅ ሚስጥር የብልጽግናው ጠቅላይ ሚኒስትር በፋኖ አንድነት ምስረታና ጥንካሬ ተደናግጦ ያስተላለፋቸው ቀጥታና አስቸኳይ ትዕዛዞች መስጠት ተሰምቷል። ትዕዛዞችም አንደኛ፣ በአስቸኳይ ራያና ወልቃይት ሙሉ ለሙሉ ለህወሓት ይሰጡ። ሁለተኛ፣ የህወሓት ህጋዊ ሰውነት ተመልሶ በትግራይ ምርጫ እንዲካሄድ ይመቻች። ሶስተኛ፣ አስፈላጊው በጀት ተመድቦ በፋኖች አንድነት ምስረታ ላይ የውሸት ምስረታ መሆኑን ለማሳመን ዘመቻ ይጀመር። አራተኛ፣ ትግራይ በተቻለ መጠን እርስ በርስ እንዲዋጉና የውስጥ ውጥረት እንዲፈጠር ከፍተኛ ስራ ይሰራ። እንዲሁም በአማራ ታጣቂዎች። አምስተኛ፣ በህወሓትና በፋኖ ጥምረት እንዳይፈጠር ስራዎች ይሰሩ። በተለይ በወልቃይት ራያ አካባቢ ፋኖች በተጋሩ ላይ ሾልኮ በመግባት ጥቃት ፈጸሙ እየተባለ ስራዎች በመስራት የሚዲያ ሽፋን እንዲያገኙ ይደረግ። ሰባተኛ፣ ፋኖ የህወሓትና የሻዕቢያ ጉዳይ አስፈጻሚ ነው በማለት ስሙን በማጥፋት ከአማራ ህዝብ ለመነጠል ይሰራ። ስምንተኛ፣ የባህር በር ከኤርትራ ለማግኘት እየሰራን እንደሆነና ፋኖና ህወሓት እንቅፋት በመሆን የአገር ጠላት መሆናቸው በተደጋጋሚ በሚዲያ ይሰራ የሚሉና የመሳሰሉ አጀንዳዎች በስፋት ከነገ ጀምሮ ባሉት የሚዲያ ሰራዊት ይሰራ፣ ተጨማሪ የሚዲያ ሰራዊት ይቀጠር የሚል ትዕዛዝ ዛሬ ለኮሚኒኬሽን ቢሮ ትዕዛዝ አስተላልፏል። በተጨማሪም የመከላከያ ክብር አባላት ተብለው የሸለምናቸው ስራ እንዲጀምሩና የመከላከያ ገጽ ግንባታ እንዲሰሩ ይደረግ ተብሎ ለጌትነት መልእክት ተላልፎለታል። ደጀን ክፍለ ጦር ስታይሽ ከተማ ዙሪያ ጠላት ላይ ሰብአዊ ጉዳት በማድረስ ድል አስመዘገቡ። አፋብን ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር በደጀን ክፍለ ጦር ስታይሽ ከተማ ዙሪያ በርካታ የጠላት ሰራዊት እምሽክ ተደርጓል። መነሻውን ከጋሸና አድርጎ ሲተለተል በነበረ በፋሽስቱ ሰራዊት ላይ በተደረገ ሽኝት ደማቅ ታሪክ ተሰርቷል። ደጀን ክፍለ ጦር ጽናት ሻለቃ አዲስጌ በተባለች ቦታ ላይ የብርሃኑ ጁላ ሰራዊት ዙር ጥምጥም ቅጥቀጣ ውስጥ በማስገባት የአማራን ህዝብ ሊጨፈጭፍ የመጣውን የጁላን ሰራዊት በ11 እርምጃ የተወሰደባቸው ሲሆን 11 እርምጃ የተወሰደባቸው ሲሆን በ13ቱ ላይ ከባድ ቁስለኛ ተደርገዋል። ምንም እንኳን ጠላት እንቅስቃሴው በዙ 23 ታጅቦ ቢሆንም ቅሉ ከፋኖ ባዶድ ፈጽሞ ራሱ ሊታደግ አልቻለ። ስለሆነም በደጋው መብረቅ ኮር አህዶች በተለያዩ ቦታዎች ላይ በደረሰበት መራር በትር የተነሳ በማንኛውም ቦታ በንጹሃኖች ላይ አማራ ናችሁ ብያለው፣ አማራ ናችሁ በማለት ወጣቱን እየገደለና እየደበደበ የድንበራ ፍርጠጣውን ተያይዞታል። ከአርበኛ እስቲበላ አለሙ የተላለፈ መልእክት የውክልና ጦርነት እየተካሄደ ያለው በቤተ መንግስት ውስጥ ነው። በኢትዮጵያ ታሪክ ታይቶ በማይታወቅ መልኩ የሀገር ዳር ድንበር የተደፈረበት፣ ሉዓላዊነት ለባዕዳን የተሸጠበትና ዲፕሎማሲያችን ለውርደት የተዳረገበት ዘመን ቢኖር የብልጽግና አገዛዝ ዘመን ነው። ዜጎች ፍትህን፣ እኩልነትንና የህግ የበላይነትን በሰላማዊ መንገድ ስለጠየቁ ብቻ በገዛ ሀገራቸው እንደ ባዕድ ተቆጥረዋል። አገዛዙ ሰላማዊ የትግል በሮችን በመዝጋት ወጣት ትውልዱ ራሱን ለመከላከል ወደ ትጥቅ ትግል እንዲገባ አስገድዶታል። አሁንም የራሱን ውድቀት ለመሸፈን ፋኖን የባዕዳን ተላላኪ በሚል የሐሰት ታፔላ ለመለጠፍ ይሞክራል። አገዛዙ ፋኖንና የፍትህ ታጋዮችን ሀገር አፍራሽ በማለት ቢከስም በተግባር ግን እውነተኛው ባንዳና ባዳ ራሱ አገዛዙ መሆኑን በተደጋጋሚ የተረጋገጠ ጉዳይ ነው። ኢትዮጵያ በታሪኳ አይተው በማታውቀው የሞራልና የፖለቲካ ውድቀት ውስጥ ትገኛለች። እውነተኛው ባንዳና ባዳ ራሱ አገዛዙ መሆኑን የሚከተሉት ሀቆች ያረጋግጣሉ። የግድቡ ሚስጥራዊ ሽያጭና የዲፕሎማሲ ውድቀት አገዛዙን በአደባባይ ግድቡን አስጨረስኩ እያለ ቢፎክርም ከጀርባ ግን የሀገሪቱን የዘመናት ተስፋ ለብልጽግና ለአሜሪካ ተጽዕኖ አሳልፉ በመስጠት በካይሮ የተደረገው የወላሂ መሐላ እና በአሜሪካ አደራዳሪነት የግድቡን የኃይል ማመንጫነት አቅም እንዲቀንስ መስማማቱ አገዛዙ ለባዕዳን ፍላጎት ተንበርካኪ መሆኑን በግልጽ አረጋግጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግብጽ ግድቡን ልታፈንዳው ትችላለች ብለው ሲዝቱና ለግብጽ በወገነ መንገድ እናሸማግላችሁ የሚል ደብዳቤ የጻፉት አገዛዙ የሀገርን ክብር የሚያስጠብቅ ዲፕሎማሲያዊ ውድቀት ላይ መሆኑን የታየበት አጋጣሚ ነው። የሀገርን የዳር ድንበር መደፈርና የአገዛዙ ዝምታ በዚህ አገዛዝ ዘመን የሱዳን
የሱዳን ጦር መሬታችንን በመውረርና ዜጎቻችን ሲያፈናቅል አገዛዙ የሀገርን ድንበር ከማስከበር ይልቅ ዝምታን መርጧል። የደቡብ ሱዳን ታጣቂዎች ድንበር ጥሰው ንጹሐንን ሲገድሉና ልጆችን አፍነው ሲወስዱ እንዲሁም አልሸባብ ወደ መሃል ሀገር ዘልቆ ሽብር ሲነዛ አገዛዙ የዜጎችን ደህንነት የመጠበቅ አቅም እንደሌለው ታይተዋል። ለሳውዲ አረቢያ ፍላጎት ሲባል ለሱዳን የፈጥኖ ደራሽ ኃይል ወታደራዊ ማሰልጠኛ ቦታ በመስጠት ኢትዮጵያን የባዕዳን የጦር አውድማ አድርጓታል። አገዛዙ የውስጥ ጭፍጨፋና የባንዳነት ተግባር አገዛዙ የገዛ ህዝቡን በድሮና በከባድ መሳሪያ እየጨፈጨፈ የሀገርን ሉዓላዊነት የሚጋፋ የውጭ ኃይሎች ሲመጡ ግን የሚንበረከክ ባዳ ነው። የሀገር መከላከያ ሰራዊት በስልት በማስመታትና ዳር ድንበርን ክፍት በማድረግ ሉዓላዊነታችንን ለውጭ ኃይሎች አሳልፎ መስጠቱ የማይረሳ ታሪካዊ ክደት ነው። አገዛዙ የሀገርን መሬት ለባዕዳን እየገበረ ለግብጽ መሪዎች እየማለና የሀገርን ብሔራዊ ጥቅም በሚስጥር እየሸጠ ሀገር ጠባቂ ነኝ ሊለን አይችልም። እውነተኛው የሀገር ስጋት፣ እውነተኛው ባንዳና ባዳ የገዛ ህዝቡን እየገደለ የሀገርን ጥቅም ለባዕዳን አሳልፎ የሚሰጠው የብልጽግናው አገዛዝ ራሱ ነው። የኢትዮጵያ ሉዓላዊነት የሚከበረው ይህ የክህደት ሰንሰለት ሲበጠስ ብቻ ነው። ሰላማዊ ጥያቄን በስላቅ የመለሰው አገዛዝ የኢትዮጵያ ወጣቶች የህግ የበላይነት ይከበር፣ ዘር ተኮር ጭፍጨፋ ይቁም ብለው ሲጮሁ አገዛዙ ይህ የስልጣን ፍለጋ ጩኸት ነው በሚል ንቀትና ስላቅ ምላሽ ሰጥቷል። ሰላማዊ ሰልፈኞችን በጥይት በመደብደብና እስር ቤቶችን በንጹሃን በመሙላት ወጣቱ ዱር ቤቴ እንዲል ያስገድደው ይኸው ኦህዴድ መራሹ የብልጽግና አገዛዝ ነው። አሁንም ተላላኪ የሚለው ስም ማጥፋት የደረሰበት ህዝባዊ ማዕበል ለመቀልበስ የሚጠቀምበት የከሰረ ፖለቲካ ነው። ህዝባችን እንደሚያውቀው የታሪካዊ ጠላቶች እውነተኛ ተላላኪ ራሱ አገዛዙ ነው። አገዛዙ ፋኖን በግብጽ በሻቢያና በምዕራባውያን ተላላኪነት ሲከስ እጆቹ ግን በታሪካዊ ክደት የቆሸሹ ናቸው። ከግብጽ ጋርም በካይሮ መድረክ ወላሂ ብሎ በመማል የሀገርን የልማት ሉዓላዊነት ለግብጽ ፍላጎት ያስገዛው ራሱ አገዛዙ ነው። በድብቅ የግድቡን የኃይል ማመንጨት አቅም በመቀነስ የብሔራዊ ጥቅማችን ሰንሰለት ለጠላት አሳልፎ የሰጠው ኦህዴድ ብልጽግና ነው። የሀገርን መከላከያ ለባዕዳን ሰራዊት ክፍት በማድረግ የሀገራን ሉዓላዊነት ለባዕዳን ያስረገጠውና ዜጎቻችን ለባዳ በደል እንዲጋለጡ ያደርገው ይኸው የብልጽግና አገዛዝ የኢኮኖሚ ሉዓላዊነት ለባዕዳን አሳልፎ የሰጠ አገዛዝ የብልጽግና አገዛዝ የአይኤምኤፍና የዓለም ባንክ ወርልድ ባንክ አውዳሚ የኢኮኖሚ ማሻሻያ ምክር ሀሳቦችን ያለምንም ጥንቃቄ በመቀበል የሀገሪቱን የገንዘብ አቅም አዳክሞ የኑሮ ውድነቱን በህዝቡ ላይ ጭኗል። ይህ የሀገርን ኢኮኖሚ ቁልፍ ለውጭ ኃይሎች በእጅ አዙር አሳልፎ የመስጠት ተግባር አገዛዙ ለኢትዮጵያ ህዝብ ሳይሆን ለውጭ አበዳሪዎች የሚገዛ መሆኑን ያረጋግጣል። የሀገርን አንድነት የናቀና የወደብ ቁማርተኛ የመገንጠል ትረካ ትግራይ ከፈለገች ትንገጠል በሚል የቸልተኝነት ንግግር የሀገርን ህልውናና የግዛት አንድነት ለድርድር የሚያቀርብ ለኢትዮጵያ አንድነት ደንታ የሌለው ስብስብ ነው። የወደብ ማታለያ እንኳን ደስ ያለን የወደብ ባለቤት ሆነናል በሚል የውሸት ፕሮፓጋንዳ ህዝብን በአየር ላይ ሲያደናግር ቆይቶ ውጤቱ ዜሮ ሲሆን ደግሞ ዳግም ቀይ ባህርን አስመልሳለሁ በሚል አዲስ የቀውስ አጀንዳ ህዝብን እያደናገረ ይገኛል። ይህ ለስልጣን ማራዘሚያ የሚደረግ የታሪክ ቁማር የሀገርን ዲፕሎማሲ ለውርደት ዳርጓል። የመንግስትን መዋቅር የስርቆትና የሙስና መፈልፈያ በማድረግ ሀገሪቱን በራብና በጦርነት እየታመሰች ያገዛዙን ባለስልጣናት በመንግስት ስርቆትና በሙስና ህዝብን እየበዘበዙ ነው። የሀገር ብሔራዊ ጥቅም እየተሸረሸረ ያለው በፋኖ ትግል ሳይሆን በአገዛዙ የሌብነት ሰንሰለትና በባዕዳን ተላላኪነት ነው። በመንግስታዊ ስርቆትና በሙስና ህዝብን እየበዘበዙ ነው። ፋኖን የውክልና ጦርነት ያካሄዳል የሚለው ስም ማጥፋት አገዛዙ የገዛ ህዝቡን እየጨፈጨፈ ስልጣኑን ለማራዘም የሚጠቀምበት የፈሪ ስልት ነው። ህዝባችን እንደሚያውቀው ፋኖ የኢትዮጵያዊነት ጽኑ መሰረት ነው። ፋኖ ከየትኛውም የውጭ ኃይል ትጥቅም ሆነ ትዕዛዝ አይቀበልም። የፋኖ ትጥቅ በደል የመረረው ህዝብ ነው። ስንቁ ደግሞ እውነትና ፍትህ ነው። አገዛዙ የውጭ ኃይሎች ስም እየጠራ የሚጮኸው የራሱን የባንዳነት ታሪክ ለመሸሸግና ዓለም አቀፍ ድጋፍ ለማግኘት የሚጠቀምበት የፈሪ ስልት ነው። እውነተኛው የውክልና ጦርነት እየተካሄደ ያለው በቤተ መንግስት ውስጥ ነው። ኦህዴድ መራሹ የብልጽግና አገዛዝ ለስልጣኑ ሲል ሀገርን ለባዕዳን እየገበረ የገዛ ህዝቡን እየጨፈጨፈ ያለ የጥፋት ኃይል ነው። ፋኖ ግን የኢትዮጵያን ዳር ድንበር ሉዓላዊነትና የህዝብን ነጻነት ለማስከበር የተነሳ እውነተኛ ህዝባዊ ኃይል ነው። አገዛዙ ለስልጣኑ ሲል ሀገርን ቢሸጥም ፋኖ ግን ህዝቡን ለማዳን እስከ መጨረሻው ይቆማል። በደላንታ ግንባር በተደረገ ውጊያ 29 አገዛዙ ወታደሮች ሲገደሉ ከ47 በላይ የሚሆኑት ደግሞ መቁሰላቸው ታወቀ። ከ3 ወረዳዎች ተሰባስቦ በከባድ መሳሪያ ሽፋን እየታገዘ ማጥቃት የከፈተው ያገዛዙ ኃይል ከወደ ፋኖ የተወሰደበትን የጸረ መከላከልና የመልሶ ማጥቃት እርምጃዎች መቋቋም አቅቶት ሞትና ቁስለኛውን መሰብሰብ በማይችልበት ደረጃ አከርካሪውን ተሰብሮ ከባድ ሽንፈት መከናነቡን ጣቢያችን ለማረጋገጥ ችሏል። ፋኖ አንድ ድርጅት ከመሰረተ በኋላ የማጥቃት አቅሙ ከወትሮ በተለየ ሁኔታ የጠነከረ ሲሆን ጥቂት ኃይል በማሰለፍ በጠላት ብልጽግና ቡድን ወታደሮች ላይ ከባድ ኪሳራ ማድረሱን ቀጥሏል። ከጋሸና ወደ ፍላቂት ሲንቀሳቀስ በነበረ ራሱን አድማ በተና እያለ በሚጠራ ሰራዊት ላይ አንሻ ክፍለ ጦር ከባድ የደፈጣ ጥቃት በመፈጸም ድል አስመዘገቡ። አፋብን
ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር በአንሻ ክፍለ ጦር ቃኝ ሻለቃዎች በጠላት ሰራዊት ላይ በተጠና የደፈጣ ኦፕሬሽን በርካቶች ሙትና ቁስለኛ ተደርገዋል። የአማራን ሕዝብ ክዶ በሆዱ እየተገዛ ባለው ራሱን አድማ ብተና እያለ በሚጠራው ያረጋ ከበደ ሰራዊት ላይ ጥር 13 2018 ዓ.ም በመቄት ወረዳ ወቄጣ ላይ በተወሰደ እርምጃ 9 ሲደመሰሱ 7 ከባድ ቁስለኛ ተደርገዋል። ከጧቱ 4 ሰዓት እስከ 6 ሰዓት በዘለቀ ውጊያ የፋሽስት ወንበር አስጠባቂ ሰራዊት አካል የሆነው አድማ በትን ሙት ጓዱን ሳያነሳ ወደ ፍላቂት ከተማ ፈርጥጧል። የአማራን ሕዝብ በባንዳነት ባህሪው ከፋሽስቱ የአብይ ኃይል ጋር አብሮ ሲዋጋና ሲያስወጋ በነበረ አካል ላይ ተጠናክሮ እየተወሰደ ባለው ኦፕሬሽን በወቄጣ ዳግም ተደግሟል። የአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ የመጀመሪያ ስብሰባውን አደረገ። ጥር 9 ቀን 2018 ዓ.ም በይፋ መመስረቱን የተገለጸው የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ ጥር 12 ቀን 2018 ዓ.ም በተለያዩ አጀንዳዎች ላይ ውይይት አድርጎ ውሳኔዎችን አሳልፏል። የድርጅቱ ስራ አመራር አባላት በተገኙበት በዚህ የውይይት መድረክ ላለፉት 30 ወራት በነበረው የትግል ሂደት በነበሩ የእርስ በርስ ሽኩቻዎችና አለመግባባቶች እንዲሁም የአደረጃጀት ልዩነቶች ምክንያት ለተፈጸሙ ጥፋቶች የእርስ በርስ የይቅርታ መርሃ ግብር በማከናወን ውይይቱ ተጀምሯል። በፍጹም መተማመንና ጓዳዊነት የተጀመረው ውይይትም የድርጅቱ ቀሪ የአመራር መዋቅር ስለሚዋቀሩበት ሁኔታ፣ የወለጋ ክፍለ ሀገር ፋኖ ዕዝ ቢዛሞ ያቀረበውን የአደረጃጀት ጥያቄ፣ የቀጠናና የዕዝ ስያሜዎችን በተመለከተ የሰራዊትና የነባር ዕዞችን ውህደት እንዲሁም የወታደራዊና ፖለቲካዊ ፍኖተ ካርታ ዝግጅነት በተመለከተ ሰፊ ውይይት አድርጎ የስራ መመሪያዎችን ሰጥቷል። ኦፕሬተር ምድብተኛውና ምክትል 10 አለቃ አመራሩ ፋኖን ተቀላቀሉ። ጥር 13 2018 ዓ.ም ስንጠብቀው የነበረው አንድ ድርጅትና መሪ በመመረጡ በርካቶች በቀጣይነት እንደሚቀላቀሉ ሀሳባቸውን ገልጸዋል። አንደኛ ምክትል 10 አለቃ አብዱ ማርቆስ 25ኛ ክፍለ ጦር፣ ሁለተኛ ራቦ ማነጋ 25ኛ ክፍለ ጦር ከፒቡኝ ወይን ውሃ 54ኛ ክፍለ ጦርን የተቀላቀሉ ሲሆን ሶስተኛ አብዲ አህመድ 75ኛ 2 ሬጅመንት፣ አራተኛ ወንዴ ሀብቴ 75ኛ 2ኛ ሬጅመንት ወደ 74ኛ ክፍለ ጦር ፋኖን ተቀላቅለዋል። የአገዛዙ ቅጥረኛ አባላት በአካባቢው ማህበረሰብ ላይ የሚፈጽመውን ዝርፊያና እንግልት በመቃወም ፋኖን ተቀላቅለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢትዮጵያን የናይል ወንዝ ፍሰትን የሚያስቆም ግድብ ገንብታለች በማለት ችግሩን እንደሚፈልጉ በድጋሚ ተናገሩ። ግብጽ በግድቡ ሳቢያ ከወንዙ በቂ ውሃ ማግኘት አልቻለችም ያሉት ፕሬዝዳንቱ ከአሁን ቀደሙ በውሃ ውዝግብ ሳቢያ በኢትዮጵያና ግብጽ መካከል ሲቀሰቀስ የነበረ ጦርነት አስቆሚያለሁ በማለትም ትናንት በሰጡት መግለጫ ላይ ተናግረዋል። ፕሬዝዳንት በዓለም በርዝማኔው ቀዳሚ የሆነውን ናይል ትንሽ ወንዝ በማለት የጠሩት ሲሆን ሁልጊዜም ናይል ግብጽ ውስጥ እንዳለ ያስቡ እንደነበር ገልጸዋል። ፕሬዝዳንቱ የግድቡን ግንባታ አሜሪካ በገንዘብ ደግፋለች በማለት ከአሁን ቀደም የተናገሩት ንግግርም ማስረጃ ሳይጠቅሱ ደጋግመውታል። ፕሬዝዳንት ትራምፕ ስለ ናይል ይህንን የተናገሩት በወንዙ የውሃ ክፍፍል ዙሪያ በተፋሰሱ ሀገራት መካከል ያለውን ውዝግብ ለማሸማገል እንደሚፈልጉ ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ደብዳቤ በጻፉ ማግስት ነው። የትግራይ ጊዜያዊ አስተዳደር ፌዴራል መንግስቱ በሚፈጽማቸው ህገወጥና አድሏዊ አሰራሮች ሳቢያ ትግራይ ከፌዴራል መንግስት ጋር ከሚያገናኛት የፊስካል ስርዓት እንዳትገባ እያደረጋት ትገኛለች በማለት ከሰሰ። ጊዜያዊ አስተዳደሩ ፌዴራል መንግስቱ ጥሏቸዋል ባላቸው ገደቦችና አድሎዎች ምክንያት ከፍተኛ የበጀት ጉድለት እያጋጠሙ መሆኑን ዛሬ በመቀለ ከተማ በተካሄደው የገቢ ማሰባሰቢያ መድረክ ላይ ገልጿል። የብሔራዊ የገቢ አሰባሰብ ግብረ ኃይሉ ሰብሳቢ አብርሃም ተከስተ በሀገር ውስጥም ሆነ በውጭ ሀገር የሚገኙ የትግራይ ተወላጆች በሙሉ በትግራይ ህዝብ የውስጥ አቅም ላይ እንዲያተኩሩ ጥሪ በመደረጉ በመድረኩ ላይ ባደረጉት ንግግር ጥሪ አቅርበዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህ መስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁ ላይክ ያደርጋችሁ ጠብቁን። ቸር ያገናኝን። መልካም ቆይታ